አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው? ብርድ እየመጣ ነው እና አብርሽ ለዩ የሆነ መልእክት ልኮላታል፣ ሩታ ማለት ነው። ቀን ላይ የሆነ እንትን ጽፎ ነበረ። አልሙሂም ያበጠ ይፈንዳ ብሎ መልእክት ልኮላታል። የመጨረሻ ነው እያለ እስኪ ካዋጣው ይሄድ ማለት ነው። ሴት ልጅ ገፍቶ የሄደ ሰው ያኔ ተሳክቶለት ከሆነ ልናይ ነው እንግዲህ የሚሳካለት ከሆነ ማለት ነው። እና እሱ የመጨረሻ ነው ብሎ የሆነ ደብዳቤ ጽፎለት ለዩ ልኮላታል። እሷ ደግሞ አንባው በጣም ተሰምቷታል ማለት ነው። እና አንዳንድ ጊዜ ማለት ነው በቃ የሆነ የምንወስነው ውሳኔ አሁን አብርሽ ጓደኞቹ ሆይ ሆይ ስላሉት ሄርሜላ ስለላሰችው ስለጨፈረችለት ምን ስላለችለት በቃ ሁሉ ነገር የተሳካለት መስሎታል። ግን እሱን ደግሞ ወደፊት ስናይ ነው ማለት ነው። ምንም አይሳካለትም። አንደኛ ልጁ እያደገ እንትን ይላል። ሁለተኛ ደግሞ ሴት ልጅ ገፍቶ መሄድ አሁን ሩታን ረግጦ ያቺኛይቱን እንትን ብሎ ለመሄድ በጣም እንትን ብሎታል ማለት ነው። ፈልጎታል እሱ እንደዛ ለማድረግ እንግዲህ እሷም ይሳካለት ብላለች። ግን በልጇ በኩል በጣም ተሰምቷታል። እንደ አባት መሆን እንኳን አቃተው ምናምን እያለች ተሰምቷታል ማለት ነው። እኔ ራሴ በቃ እንኳን ተላቀቀች ነው ያልኩት። በቃ ከማይረባ ባለ እሷ ጋር ተላልሶ እዚች ጋር እንትን ከሚል በዛችኛይቷ እያስቀና ከሚለበልባት እየለበልባት ነው አሁን በዛችኛይቱ እየተላላሰ ምን እያለ እሷን ከሚያቃጥላት ከሚለበልባት ቢቀር ምን አባቱ ይሰራል? ቢቀር እስኪ ካዋጣው ይሄድ። እሷም አታጣም። ያው ልጅና ሳድግ በሚል ነው እንጂ ይሄን ያህል ትዕግስት አለመኖሩ፣ 1 አመት 2 አመት አለመታገሱ፣ ወልዳ ጨርሳ ደግሞ ለልጅ ብሎ ደግሞ አለመታገሱ፣ ትዕግስት አለመኖሩ እዚህ ጋር በጣም ያሳዝናል። እስኪ ሄርሜላም እሱም እንግዲህ ይሳካላቸው ብቻ ተሳክቶላቸዋል። ሄርሜላና ብሩክ አቤል ሆኖ ተሳክቶላቸዋል። ይዝለቅላችሁ ነው ምነው ልናይ ነው እንግዲህ። እስኪ በጣም እኔ ራሱ ተናድጃለሁ። ቀን በጻፈው ጽሁፍ ማለት ነው ያንን እያየሁ ሳብሰለስል ነበር የዋልኩት። አሁን ደግሞ ማታ እዩ መጥቶ ደግሞ ያን ወረቀት ሲሰጣል በቃ የመጨረሻ ነው እያልኩ ነበር። የመጨረሻ በቃ ሂድ በቃ ተፋታለች፣ እንደፈለገ ትኖራለች። ልጇን ግን ባይኑ እንዳታዞረው። ምክንያቱም ለሴት ብሎ ነው ቀይሮ ልጁን እኮ ለሄርሜላ ብሎ ነው ቀይሯት ሄደው። ልጁን በሄርሜላ ነው የቀየረው። እና ልጄን እፈልጋለሁ ልጄን እወዳለሁ ቢል ኑሮ የፈለገውን መስዋዕትነት ከፍሎ ልጁ ጋር ይሆን ነበረ። ግን እሱ ልጁን አልፈለገውም። ያው ለስሞታ ለእይታ ነው እንጂ እውነት የልጅ ፍቅር ኑሮት አይደለም። እውነት ሩታና ወዷት አይደለም። እና ቤተሰብ ልጅ የሚወድ ሰው ሚስት የሚወድ ሰው በቃ ፍቅር ያለው ሰው ብዙ መስዋዕትነት ይከፍላል፣ ብዙ ትዕግስት ያደርጋል ማለት ነው እንጂ አሁን ተፈለግሽ ተስተካካይ ካልፈለግሽ እሷ አለች ብሎ ያኔ ማማረጥ ሳይሆን እሱ አሁን ማማረጥ ነው ያዘው። ልክ ጓደኞቹ እንዳሉት ማማረጥ ነው ያዘው። ከፈለግሽ ነው ካልፈለግሽ የራስሽ ጉዳይ የሚለውን ነው ያዘው እሱ ማለት ነው። ግን እንደዛ ማለት የፈለገ መታገስ ነበረበት። አሁን ጋሽዬ ዳር ራሱ የሆነ በቃ አስታርቃቸዋለሁ እያለ ነበረ አይደለም። ባለቤቱ ካልፈቀደ አባት ቀርቶ ራሱን እኮ እንትን አላለም፣ አይሰማም። ይሄ ቅንጭላቱ ደንድኗል። በቃ ቅንጭላቱ የት ነው ያለው? ሄርሜላ ላይ ነው። በቃ በዛም የሚወተውቱት በቃ የሆነ በሽተኛ ነው ያደረጉት። በነገራችን ላይ በሽተኛ ነው ያደረጉት ልጁን ጓደኞቹ ማለት ነው። እና እንደዛ አደንቁረውታል። አባትየው ቢለው ማንም ቢለው ምንም የሚመለስ አይደለም። ልጁ በቃ ደንቁሯል፣ በስብሷል አንድ ጊዜ። እና የደነቆረ ነገር የበሰበሰ ነገር ሄርሜላ እሷ ሩታ ምን ይሰራላታል? ምንም አይሰራላትም። ከፈለገ ሄድ ከፈለገ የራሱ ጉዳይ። በቃ እሷ ብቻ ፍሪ ትሁን። እኔ የፈራሁት ልጇን ይቀማታል እያልኩ ነው። ልጇን ይቀማታል ብዬ ነው እንጂ ያሰብኩት እሱ ሄደም አልሄደም ባል ቢሄድ ባል ይመጣል እኮ አይደለም እንዴ? ባል ቢሄድ ባል ይመጣል። ግን ላይ ለሱ ነው እንጂ ሩታ ከሱ የበለጠ ታገኛለች።
ግን ምን ይሰራል? በቃ እየተላመዱት ይሻላል፣ የሚያፈቅሩት ይሻላል፣ የልጅ አባት ይሻላል። ለልጅ ሲባል ምናምን ሲባል ራሱን ዝቅ አድርጎ እየተኖረ ነው እንጂ ግን የት አባቱ ልጅም የት አባቱ ባልም የት አባቱ ፍቅርም የት አባቱ ከተባለ ብዙ ነገር አለ ከንተ ችግርና ከንትን በኋላ ማለት ነው። እና ሩታም ደግሞ የተገፋችበትን ልታገኝ ትችላለች። እና አሁን እሷ ምንም ሊሰማት አይገባም ማለት ነው። የሚያናድደው ትንሽ ምንድነው ያው እነሱ እኔና ሄርሜላ ምንም ነገር የለንም እንደ ጓደኛ ነው ምናምን ነው እያሉ እየበሰበሱባት እንደዛ ሆኖ በመጨረሻ ተይዘው ሲጣፉ ነው የሚያናድደው እንጂ ሌላ ሴት ጋር ቢሄድ ችግር የለም ነበር። ግን እኔና እሷ እኮ ምንም ነገር የለንም እያሉ ሲያታልሉ የቆዩበት ነው የሚያናድደው። ብዙ ያታለዋታል ማለት ነው። እሷን አይደለም ሁሉንም ሰው አታለውታል። ምክንያቱም እኔና ሄርሜላ ምንም ነገር የለንም፣ እኔና አብርሽ ምንም ነገር የለም እየተባባሉ ዝም ብለው አብረው ኑረዋል። እዛ ጋር ደግሞ እርጉዝ ናት እየተባለች ነው። እርጉዝናው ደግሞ የአቤል ይሁን የሱ ይሁን አልታወቀም። አልሙሂም በእንደዛ መልኩ መሄዱ ነው እንጂ ሌላው እሱ ቢሄድ ሌላ ይመጣል። እና ደግሞ ጓደኛ እንትን ብላችሁ የቀረባችሁት ነገር ሲጎዳችሁ ያናድዳል። አንዳንድ ጊዜ እሷ የእሱን ጓደኞች ጓደኛ ብላን የቀረበቻቸው በፊትም ጀመር ይተዋወቃሉ። እንደዛ አድርጊያችሁ ስትባል ራሱ አይ እኔ በቃ ሸም ይዘኛል፣ ጓደኞች እንደዛ አላደርግም ሸም ይዘኛል ብላ እነሱ ስለታዋቻቸው እነሱ ደግሞ ብዙ ነገር ተራምደው ሄደዋልና በጣም ያሳዝናል። እኔ በጣም ነው ያዘንኩት ወላሂ ዛሬ። አንዳንድ ጊዜ በቃ ያላሰባችሁት ነገር ሲመጣባችሁ በጣም እንትን ይላል፣ ያናድዳል። ሩታሁን በዛ ነገር አላሰበችም። መሄዱንስ ይሄዳል፣ ግን ይሄን ያክል እንደዚህ በወረቀት በመጨረሻ እንደዛ አድርጎ ይሄዳል ብላ ምንም አላሰበችም። ግን ይሁንና ምን ይታወቃል፣ አሁን ሊመለስም ይችላል። ብቻ አላህ ይስጥር። እንደው አይድረስባችሁ ነው ወላሂ አይድረስባችሁ ነው። አንድ እያፈቀራችሁት በግድ በሰው ምክንያት የምትለዩት ሰው በጣም ያንገበግባል፣ ያናድዳል። እየወደዳችሁት በሌላ ሰው ምክንያት ያን ወዳታችሁ ስታጡት፣ ሁለተኛ ደግሞ የተላመዳችሁት ሰው የወለዳችሁለት ሰው እንደዛ ሲርቃችሁ አሳዝናኛል። የሩታ ዛሬ ማለት ነው በጣም ነው ያሳዝነችኝ። ግን አብርሽ እዳ ይስጥህ። በተለይ እነዛ አብርሽ ሳይሆን እነዛ ሁለታቸው አቤልና ብሩክ አላህ እንደው ሩታ የሆነ ነገር ሳትሆን የሆነ ነገር ያሳያት። በእናንተ የሆነ ነገር እናንተ ናችሁ እንደዚህ ልጁን በሽተኛ ያረጋችሁ፣ ቅንጭላቱን በሽተኛ ያረጋችሁት እናንተ ናችሁ። አሁን እኮ ለሄርሜላም አይጠቅማትም። ሄርሜላ እንደ በግ እየጎተተ ይመር ነው እንጂ አይጠቅማትም። ምክንያቱም ይሄ ቅንጭላቱ ውስጥ ያለው ምንድነው በክቷል። የሚያስበው ሩታ የሚያስበው ልጁን የሚያስበው ልጁን የሚያስበው ሩታን ነው። ግን አፉና ጀሰዱ የሚለው ሄርሜላ አቤል ምናምን ነው የሚለው እንጂ ከቅንጭላቱ ከልቡ እኮ አያወጣትም። ሩታንም ሆነ ልጁን ማለት ነው ሙስታሂል። ብቻ ያሳዝናል። እስኪ እናይ ነው ወደፊት ምን እንደሚፈጠር ማለት ነው። አብርሽ የኛ ያክል አምሮ ሄዷል። ሩታ በጣም ያዘነችው ከማይረባ ሰው ባይወለድ ቢቀር ወላሂ አንዳንድ ጊዜ ማለት ነው ቢያንስ እሱ ባይፈልገኝም ከሱ የሆነ ነገር ሊያዝ ብሎ አንዳንድ ሰው ይወልዳል። ምን ይላል ማለት ነው። ግን ከማይረባ ሰው በቃ ምኑ ነገር ባይቀርባችሁ ጥሩ ነው። የፈለገ ብትወዱትም በቃ ምን ነገር ባይና አሁን ሩታ እንግዲህ በዚህ ልጅ እያየች ምናምን በጣም ተሰብራለች ማለት ነው። ብቻ ሀይር ነው። እኔ በጣም አሳዝናኛለች ወላሂ ዛሬው ቪዲዮ በጣም አሳዝናኛለች። ድንገት ዱብዳ ነው የሆነባት። ታስበዋለች ይሄዳል ብላ አስባለች፣ ይሄድ ብላለች። ብቻ እንደዚህ በአንድ ጊዜ ቁርጥ ያደርጋል ብላ አላሰበችም ነበረ። አንድ ጊዜ ቁርጥ ያደርጋል ብላ አላሰበችም ነበረ። ግን አሰበው። የወንድ ነገር እንደዚህ ነው። ወንድ በመጨረሻ ምንም እንደማያውቃቸው ነው። የፈለገውን ይጠቀማል ቀንድ የማያውቃቸው ነው።
ለማንኛውም ሀይር ኢንሻአላህ አመሰግናለሁ ወዶችዬ። ዛሬ ቪዲዮ ይህን ይመስላል። ሰላም ደሩ፣ ሰላም ዋሉ። ነገ አድርሰን ባይ